አስመሳዮች እናንተ እኔ እኮ ታፍኜ ነው ዝም ያልኩትኝ። ወልዴ አንተ የመጣኸው እንዴት ነጋዴዎቹን እናሳድግ ብለህ ነው። እኔ መጀመሪያ ቀን ንግግርህን እስቲ አልረሳሁትም። ኤግዛክትሊ። ስለዚህ ያንን አሁን እናደርገዋለን። ግን አሁን ያደጉት 80,000 ድርሃም ያላቸው ኦልሬዲ ሀብታም ናቸው። እነዚህ አንተ ይወጡና የራሳቸውን ስራ ይስሩ። ወልዴ አንድ ነገር ልንገርህ፣ ይሄ ተሸናፊነት ነው። አንተ አላማህ የሰጠኸውን ኤግዛምፕል እንኳን ላስታውስህ። መሲ ሱቅ አላት፣ ከአከፋፋይ ተቀብላ ነው የምትሰጠው። እሷ ግን ሄዳ አከፋፋዩ ከሚያመጣበት ይሄን ያህል እድገትን የተመኘህላቸውን ልጆች ዛሬ ለአንድና ለሁለት ሶስት ሰው አስተያየት ብላ አታፈርሰውም፣ አትበትነው። አንተ ሐምድላ የገንዘብ በቃኝ የለም፣ የሀብት በቃኝ የለም፣ የእውቀት በቃኝ የለም። ነገር ግን ከማናችንም በተሻለ ሁኔታ ትገኛለህ። አሁንም አላህ ይጨምርልህ፣ ይጠብቅህ። አመጣጥህ በአስደናቂ ሁኔታ ምን አይነት የእውቀትም የእንቅስቃሴም ለውጥ እንደምታደርግ ስትናገር ሰምቻለሁ። ካስታወስክ ተናግሬያለሁ። ይሄንን ካውንስሊንግ አሁን ከሱ በነፃ የሰማነውን ሌላ ቦታ ሄደን ከአማካሪ በሺና በ2,000 የምናገኘው ካውንስሊንግ ነው የዛለት ከአንተ በነፃ አግኝተን የነበረው። ስለዚህ አሁንም ለሁለት ሶስት ተናጋሪዎች ምንም አይነት ስሜት አይሰማ። ያንተ ልክ ይሄ አይደለም። ያንተ ልክ አንድና ሁለት ንግግር መውደቂያ አይደለም፣ ወይም ሀሳብህን ኮምፕሊትሊ መቀየሪያ አይደለም። እድገትህን የማይፈልጉ ሰዎችን እያስወገድክ ስንት ህዝብ እየለወጥክ እንዳለ ማሰብ አለብህ። ገባ? ተነስተህ እዚህ አንተ ያለህበት ደረጃ እና ሌሎች ነጋዴዎች ያሉበት ደረጃ እንዳይደለም። ሄዳ አንድ ሺፎን አዳራሽ ከፍተ ወይም የአንድ የሀገር ልብስ አዳራሽ ከፍተ እጣለኝ እንዲያለኝ ስትል ማንንም ሌላውን ነጋዴ ዞር ብሎ የሚያይ የለም። ሳሆላላ ታውቀዋለህ አንተ። ግን ደግሞ ያም ሆኖ ርዝቅ የአላህ ነው። አንተ እዚህ ጋር ባበደ ሁኔታ እየሰራ የድሃዎቹን በር የሚያንኳኳበትም ሁኔታ ይመጣል። ግን አመጣጥህ ይሄ አልነበረም እና ለአንድ ሁለት ሶስት መተው እንኳን ሊጋፈጡ ላልቻሉ ሰዎች ሌላ አይዲያ ውስጥ ሌላ ሀሳብ ውስጥ አትገባ። እርግጠኛ ነኝ አሁንም የንቤት ቅጽበት ላይ እንደዚህ እንደምትናገር። ነገር ግን አሁንም ቢሆን የተበላሹትን ነገሮች አስተካክለ ከእህት ወንድሞች ጋር አንተ ለነገ ለአኪራክ ይሆንሃል፣ ነገ ለመጨረሻ ይሆንሃል። ዛሬ እነዚህ ልጆች ስታሳድጋቸው፣ መንገድ ስታስይዛቸው፣ ስታበረታታቸው ለአንተ ለአኪራህ ነው። በምድር ላይ ከሰው ምንም አትጠብቅ። የእውቀታችሁን መጠን የሁሉም የገንዘባችሁን መጠን የተለያየ ነውና ለሁለት ሰዎች እንደዛ ተደስተንብህ እንደነበረ አታሳዝነን። የወቀስንህም ስለምንፈልግህ፣ ስለምንወድህ፣ ስለምትጠቅመን ነው። በቀደም ዕለት ያቺ መጽሐፍ የጻፈችዋን ልጅ በምን መልኩ ነው ያስደነገጥካት? እንደዚህ የሚፈልጉ ሰዎች አሉ። አጠገቡ ሆነው በባዶ ሜዳ የሚንጠራሩትን ሳይሆን ወልዴ ምን እንዳደረክላት አንተ ታውቀዋለህ፣ ህዝቡም ያውቀዋል። እንደዚህ አይነት የሚፈልጉ ሰዎች አሉ። ስለዚህ በዚህ አስተያየት ከኛ እንድትርቅ፣ ከኛ ጋር እንድትቀያየም፣ የስራህን አቅጣጫ ደግሞ ሌላውን በሚጎዳው መልክ እንድታደርግ አይደለም። ያስቀየምንህ ነገር ካለ ይቅርታ እየጠየቅን አንተም በአንተ በኩል ያለውን ነገር እንድታስተካክልልን ነው የምንፈልገው። ወልዴ እንዴት አመሻችሁ? ይቅርታ አንዴ ልናገር። ሰላም ብያለሁ ሁላችሁንም። ወልዬ ሰላም ነው? እሺ መጀመሪያ ያው እዚህ ጋር ነጋዴዎቹ እዚህ ጋር ይሱ ተነስቶ ለማውራት ምን አነሳሳቸው? ያን ነገር ራሳቸው በግልጽ ቢመጡ። ምክንያቱም እያንዳንዱ ነጋዴ ችግር አለ ወይ ብዬ እኔ ነኝ ብዙ ጊዜ የምጠይቃቸው። ያ ችግር ድምፁን አስተካክለው፣ ድምፁ ታፍኗል። ኦኬ አሁንስ ኦኬ ሰማች? እና አብዛኛው ነጋዴዎች ኢቭን አሉ እዚህ ላይም እያዩ ነው። ጠይቀናቸዋል። ችግር አለ ወይ በኢቴች ባሰራር ላይ ችግር አለ ወይ? ችግር ካለ ያው ችግር አለ ብሎ የሚጠይቃቸውን አካል ነበር መጠየቅ መጀመሪያ። ከኛ አልፎ እኛ ችግሩን ሳንፈታ ከቀረን ደግሞ ወልድን ቀጥታ ማውራት ነበር። አሁን ሚዲያ ላይ ወጡ በጀርባ ማውራት አስፈላጊ አልነበረም። ምክንያቱም ይህን ነገር ለማድረግ ከ3 ወርና ከ4 ወር በላይ ነው ሲጠነስሱ የነበረው። እናውቃለን ብዙ ነገር
ግን ተገቢ ባልሆነ መንገድ እንደዚህ ላይቭ ላይ ወጥቶ የሰው ስም የሰው ካምፓኒ ለማጥፋት መሞከር አንድ ወንጀልን በወንጀልም ነው። እያንዳንዳቸውን አሁን እዚህ ጋር መሲ ብሪጅስቶን አናግራቸዋለች። ምክንያቱም ማናቅ ይመስላቸዋል፣ ግን ብዙ ነገር እናውቃለን። አሁን አንዳቸውም ለመምጣት አላሰቡም። ለምን? ውሸታቸውን ስለሆነ። ለምን? ያሰቡት ነገር ባሰቡት መንገድ ሊሄድላቸው ስላልቻለ ብቻ። እኛ ጋር ያሰራር ችግር ምንም አይነት ችግር የለብንም። 130 ከዛ በላይ ነጋዴዎች አለን። እቃቸው ማታ ይሰጡናል፣ በንጋቱ ይደርሳል። የማይደርስላቸው ገያቲ ወይም ደግሞ አልዋገን። እሱም ደግሞ የትኛውም ካምፓኒ በሳምንት 2 ቀን አያወጣውም። እሱም ግን እኛ እናደርጋለን። ሌላ ካምፓኒ 25 ብር ሲያስከፍላቸው 50 ብር ሲከፍሉ እኛ የምናስከፍላቸው 25 ብር ነው። ደውለውላት ሄደው ለአንድ ከስተመር ደውለውላት ሄደው ሳታነሳ ስቀር ያስከፍሉናል አለች አንድ ነጋዴ። እዚህ ጋር አስከፍለናት አናውቅም። ልጅቷ ኑ ብላ ቦታው ላይ ሲደረስ ብቻ ራሷ ኑ ብላ ቦታው ላይ ደርሰን ካላነሳች ኦፍኮርስ ትከፍላለች። ምክንያቱም በነፃ አይደለም ነዳጅ የምንቀዳው። ከዛ በተረፈ ግን ምንም አይነት ቅሬታ ካላቸው ለእኛ መናገር ነበረባቸው። ምንም አይነት ቅሬታ ሲኖራችሁ አውሩን ብለናል በግልጽ። ማንንም ሳያወሩ ሚዲያ ላይ ወጥተው ግን ሌላ አጀንዳ ስላላቸው ነው። አንድ እህታችን የሆነ ጊዜ ከደረሰኙ ከተሰጠኝ ቆየ እና ወስደው ልጅ አያውቁም አለች። ልጅቷ የመጣችው በጣም ክራውድድ በነበረበት ታይም ላይ ነው። ለምን ያኔ ገና ኢቲኤች ሲቋቋም ለምን አልመጣችው? እኛም ፈልጋ አይደለም አሁን ላይ የመጣችው። አብዛኛው ሰው እጣ ስለሚላቸው እጣውን ፈልገው ነው። እኛ ኢቲኤቾች ላይ መስራት የምንፈልገው እንደውም ያለ እጣ ኢቲኤችን ብለው እንዲመጡ ነው። አሰራራችንም እንደዛው ነው። ፕላስ ደግሞ አንዳንድ ነጋዴዎች ኢቭን እቃው እንኳን ሄዶ ሳያልቅላቸው ብድር ጠይቀውን የሰጠናቸው አሉ። እዚህ ጋር ወጥተው አሉ። አሁን እዚህ ላይም አሉ። ቢናገሩ ደስ ይለኛል። ግን እዚህ ሚዲያ ላይ ወጥቶ የሰው ካምፓኒ ስም ለማጥፋት ሌላ ዓላማ ስላላቸው ነው። ምክንያቱም የሆነ ሰው ቅሬታ ካለው ቅሬታ የሚያሰማበት አካል አለ። ያ አካል ካልፈጸመለት ኦኬ ሚዲያ ላይ ወጥቶ ቢናገሩ ይችላሉ። በየሳምንቱ 25,000 ድርሃም እየተሸለመ እንዴት ነው እኛ በእነሱ በሚያመጡት 125 እና 170 ብር ሸጠው ሀዋ ላይ ይሰራሉ ተብሎ የሚወራው? እዚህ ጋር እኮ እኛ 4 ሱቅ በእኛ ብንከፍት እኮ ከዲሊቨሪ ውጭ በልብስ የምናገኘው ገቢ በጣም ብዙ ይሆናል። ያንን አያገናዝቡ። 20 እና 15 ኦርደር ነበር የሚወጡት። ኢቲኤች ሲመጣ ግን 70 እና 80 ኦርደር ነው ሲያወጡ የነበረው። ቁጭ ብለው እያዩ ነው እዚህ ጋር እናንተ ከመጣችሁ ይህን ያክል ሰርተናል ብለው፣ ነገር ግን በጀርባ ሄደው ግን ሌላ ወሬ ያወራሉ። እያንዳንዳቸውን እዚህ ጋር ያሉት እንዳለ ጠይቄያቸዋለሁ ነው፣ ግን ዝምታን ነው የመረጡት። በጀርባ ግን እሳት ይለኩሳሉ። እና አንዳንዴ ምንም አይነት መረጃ ሳይኖራቸው ግን 3 እና 4 ሆነው ትንሽ ሚዲያውን ይዘነዋል በሚል ሰው እናውቃለን በሚል ሰውን ያለ ስም ለመስጠትም ጥሩ ነጋዴዎች ያው ራሳቸው ነው ገደል የሚገቡት። እኛ ኢቲኤቾች በቂ ስታፍ አለን፣ በቂ ድራይቨር አለን፣ ጀግና የሆነ ሰራተኞች አሉ። ሌሊት ማታ ሁላ ሳይቀር እያመሸን የምንሰራው ምክንያቱም እናንተ የተስተካከለ ኦርደር ስለማትሰጡን ነው። የተስተካከለ ሎኬሽን ስለማትሰጡን ነው። ስንቶቻችሁ ነው ሎኬሽን ያስተማርናችሁ? ስንቶቻችሁ ናችሁ የማዳም ቅመም ቀሚስ ሽፎን አዛችሁ ነጠላ ብቻ የምትልኩላት? እኛ በሻ ስለሆነም ከእናንተ ጋር እንደምንሰራ አድርገው ስለሚያስቡን ከስንቱ ሰው ጋር ነው የምንጣለው። ስንት ጊዜ ነው ፖሊስ የሚመጣብን? የእናንተን ግን ከበር አድርገን ይስተካከላል እንዲህ እያለን እያደባበስን አልፍላችኋለን። የእናንተ ችግር ይሰፋል። ሂሳብ ያቆያሉ ሊባል ይችላል። አዎ ጀማሪ ነን፣ እናቆያለን። ግን አልቀረባችሁም። ማክሲመም ቆየ ከተባለ 10 ቀን ነው። እኛ የወጣውን ሂሳብ ልንሰጣችሁ ስንል ከ135 80% የሚሆነው አንድ ላይ አምጡልን አላችሁ። የአብዛኛውን ድምፅ ነው የምንሰማው እንጂ ምንም ችግር የለም። ዛሬ ካወጣ ብሩን እንቀበላለን፣ በንጋት ይመጣል። ወራርጣችሁ አታምጡን ያላችሁ።
እና እንደዚህ ስም ለማጥፋት እንደዚህ ሚዲያውን መፈለግ 3 ወር ይሆናችኋል። ይሄንን ነገር ስትፈልጉት ከነበረ እናውቃለን። ንጹህነት ስላለን ግን ምንም ብትመጡ ምንም አታመጡ። በሐቅ ስለሆነ ምን ሄደው አይ አሁን ምንም ችግር የለም። አሁን ምን አለ መሰለህ ነፃነት እንስጣቸው፣ እነሱ እንደፈለጉ ይስሩ። እኛ በሚያወጣን እኛ እንደፈለግን እንሰራለን። ኦርደር ታቆያላችሁ? አሁን እናቆያለን። ስለዚህ የምናቆየው ደግሞ ብዙ ነጋዴ ስላለ ነው። ስለዚህ ምንድነው ነጋዴዎችን መቀነስ እንፈልጋለን ማለት በቃ የምንችለውን ብቻ ነው መስራት የምንፈልገው። በቃ የማንችለውን ጸጥ ያልኩት ታፍኜ ነው። እናንተ ለኔ ያላችሁ ሌላ ነው። እዚህ መጣ ኢቲኤች ደሪቫ ወልደ ጊዮርጊስ እኔ በቪዲዮ ወጥቼ ላውራ አንዴ። ቆይ መቤቴን ወይ ነው በቪዲዮ ወጥቼ ያልጨረስኩኝም እኔ ኖ አጨርስ ፍቅር ለኔ በተናገርከው ልክ እኔ ልንገራችሁ። ምድር ላይ አንድ እዚህ ሚዲያ ላይ መዋሸት አልፈልግም፣ መስረቅ አልፈልግም፣ የሰው ሀቅ አልፈልግም። እናንተ ዝም ብዬ ሳዳምጣችሁ የመላእክት ስብሰባ ነው መሰለኝ። መላእክቶች ሁላ የተሰበሰባችሁ ቅዱሳኖች የመጣችሁ ሁላ መስሎኝ ጸበል ጻድቅ ላዘጋጅላችሁ። እናንተ ወልደ ጊዮርጊስን እኔ እኮ ጣምጄ እንደዚህ እኮ ጣምጄ ወልደ ጊዮርጊስን ደውዬ ልኩን እኮ ነው የነገርኩትኝ። እዚህ ጋር መታችሁ እያመሰገናችሁ ትወርዳላችሁ። እኔ ቤቱ እንዳይበጠበጥ ነው ዝም ያልኩትኝ። እመኑኝ ቅዱስ ገብርኤል ሰማይና ምድርን የፈጠረ አምላክ እናቴ ትሙት አሽመድምዶ ይጣላችሁ። አመስግናችሁ የሚወጣችሁ ሳታመሰግኑም ያላችሁ እናንተ ትለያላችሁ። ምድር ላይ ወልደ ጊዮርጊስ ካለ ከአንዳንድ አንበሳ ወርድላቸው። ለዚህ ውሸታቸው እኔ ከፍልሃለሁ። እኔ በካርዴ መግዛት ስለማልችል ነው። ወልደ ጊዮርጊስ 4000 ሰው መሃል እኔ ይቅርታ ማርያምን ንጹህ ሰው መሆነ እኔ አረጋግጫለሁ። ሳላቅ ስለጠመድኩክ 80 እና 90 ሺህ ድርሃማቸውን ይዘህባቸው እንዳንገላታቸው እንዳስለቀስካቸው ያ ሁሉ ተረስቶ ሄልዬ ትለያለህ አሉት እኮ ጭራሽ። አንተንማ ማመስገን ሁላ ያንሰኛል። ፈጣሪ ሆይ ደህና ደሩ። አመሰግናለሁ። ዱባይ ላይ ያላችሁ አበሾች ትለያላችሁ። በገዛ ፍቃዴ ከኢማራት ውጪ ነው መቆጠር የምፈልገው። እኔ ከናንተ ጋር አበሻ ተብዬ መቆጠር አለ ለኔ በተናገርከው ልክ ግን ፍቅር ለሱ ነገረው። እኔ ታውቃለህ ላንተ በሐቅ ጎን ሀቅ ሲነካ በሐቅ ጎን ቆም አዳምጠኝ። አንተም ስትነካ በሐቅ ጎን አዳምጬክ ብዙ ጊዜ ተጋፍጬልሃለሁ። በማላውቀው ነገር ግን መታችሁ እኔ ጋር ብላችሁ ወልደ ጊዮርጊስ እንደው በእመቤቴ ማርያም በጻድቃኔ ማርያም በአክሱም ጽዮን ይዣለሁ ይቅር በለኝ እሺ። እኔ ከዛ ግን ኢቲኤች ደሪቨሪ ይችላል በቃ እንደምትችል እናንተ ገብታችሁ እኮ ግማሹ ኢትዮጵያ ነው ያለሁት። አመሰግናለሁ። በነገራችን ላይ አዲሱ ድራይቨር ካምፓኒያችሁን ስትከፍቱ አምባሳደር ታረጉኛላችሁ። አመሰግናለሁ። ወልደ ጊዮርጊስ ይቅርታ በአካል መጥቼ ይቅርታ ጠይቃለሁ። በዚህ ልክ ግን አረንጓዴ ውስጥ እኔ ነገራችሁ ምንም በራሴ ህገ መንግስት ስለምተዳደር በራሴ ህገ መንግስት ስላችሁ ራሴን ችዬ የምኖር ሴት ከማንም ምንም ስለማልጠብቅ ምንም ውሸት የሚባል ነገር ያንገሸግሸኛል። ኪያ ነበረ ሂዊ ነበረች ሂዊ ቤት ሆኜ ነበር ያወራው። የሰሙትን ሰምቷል። ግን ትለያላችሁ እናንተ እና አመስግናችሁ ትለያላችሁ። በ24 ሰዓት ውስጥ ኦርደር ጊዮርጊስ ተንፍሼ ልጨርስ እኔ በእግዚአብሔር በ24 ሰዓት ውስጥ ኦርደራችሁ ይደርሳል። እና ሄሪ ደግሞ ከ90 ሺህ ድርሃም ወርደክ ደግሞ እንትን ይሄ ምንድነው ብራቸው እንትን ከማለቱ በፊት ከስር ተሰጣቸው ነበር። ይሄ ስማቸው ትክክለኛ ስማቸው ከሆነ እኔ ወልደ ጊዮርጊስ በአካል መጥቼ እግርክ ላይ ነው ይቅርታ የምጠይቀው። እናንተ ግን ታሳፍራላችሁ። ለእናንተ ራሱ 5000 ሰው መሰብሰቡ ይቆጨኛል። ስትሰሩ በሐቅ ስሩ፣ ስታገኙ በሐቅ አግኙ። ምድር ላይ አንዴ ነው የምትሞቱት። ፈታ ብላችሁ ሐቅ ተናግራችሁ የወደደ ይውደዳችሁ፣ ይጠላችሁ ይጥላችሁ። ይሄ ይሁን ሐሳባችሁ። እባብ ግን አትሁኑ። ደህና ደሩ። መሲ የት ነው የምታመልጪው? የአምባሳደር ልትሆን ነው። ለአዲስ ዴሊቨሪ ካምፓኒ ሊከፈት ነው እና አምባሳደር ትሆናለች ተብላለች እና እሱንም ሰብቻለሁ። በነገራችን ላይ እንደው እኔ መቤቴን የእውነቴን ነው። እኔ ይሄንን እንትን የሚያደርግ ዴሊቨሪ ካምፓኒ ይምጣ። እንደነገርኳቸው እኔ ሱቆችን እንትን አድርጌ እኔ ሱቆች ላይ ብቻ ሰራለሁ። ያንን የምትከፍቱትን ዴሊቨሪ ካምፓኒ ቪዛ የማትሸጡበት፣ ካንስሌሽን ብር የማትቀበሉበት፣ ለካንስሌሽን 150 ሺህ 100 ሺህ ብር ክፈሉ የማትሉበት ከሆነ እኔ አግዛለሁ። አዲስ የምትከፍቱትን በዛው መሲነች አምባሳደር ልታረጓት የነበረችው ችግር የለም ታረጓታላችሁ። እሷም ስራ ነው፣ እህታችን ናት።
አዲስ የምትከፍቱት ዴሊቨሪ ካምፓኒ ደስ ነው የሚለኝ። የተከፈተም አለ፣ እሱንም ማጠንከር ጥሩ ነው። ከዛ ውጭ ግን ፍቅር፣ እኔ አንድ ነገር ልነግርህ የምፈልገው ነገር የምታወራውን ነገር ኑረው። ከዛ ደግሞ ከኖርኸው አታስረዳ፣ በቃ ይቅርብ። ድጋሜ አሁን ዛሬ ስለተናደድሁ ነው የግድ ካልመጣ ያልሁ፣ አታስረዳ። እኔ እውነቴን ነው የምልህ፣ እንዲህ ነው አልልህም። አንዳንዴ ተናግሮ ተከራክሮ ማሸነፍና ሀቀኝነት ይለያያል። ሌባም አሳምኖ ንግግር ከቻለ በንግግር ረቶ ሊያሸንፍ ይችላል እና ጥሩ አይደለም። በቃ ምንድነው ስህተቴ? ገንዘብ በጊዜ ተሰጥቶኛል። ምንድነው ስህተቴ? ብዙ ያጠፋኸው ነገር አለ። አሁን ስህተቴ ምክንያቱም እንድገባ ጠየቀኝ። ምክንያቱም ቸገረኝ። ገንዘብ መጠየቄ ነው ነውርነቱ። በብራችን ሐዋላ እየተሰራበት ነው ብለህ ይሄን ቃል በቃል ካልኩኝ እኔ ምንም አይነት ቅጣት መቀጣት እችላለሁ። ቃል በቃል ኖን እንዴት? ምክንያቱም አው ገንዘብ ነበረኝ፣ ገንዘብ ጠይቄያለሁ። ምክንያቱም ስለቸገረኝ ገንዘብ ጠይቄያለሁ። ከቀልብ ከእንትን በፊት እኮ ተሰጥቶኝ ስትል ገንዘብ ነበረኝ ስትል ነገርኩ ቅድም። 100 ኦርደር አውጥተህ የሚደርስልህ 50 ነው። ፎር ኤግዛምፕል 80 ሺህ ብትጠይቅ አንደኛ ጋር ያለ 30 ሺህ ቢኖር እያንዳንዱ። ምክንያቱም እኔ ላይቭ ላይ ገብቼ ፊት ለፊት ለምሳሌ መነጋገር እንችላለን። ይቅርታ አንዴ ክርክር እንዳይሆንብን። አንተ 100 ኦርደር አውጥተህ ያንተ ኦርደር በስርዓት ሊደርስ የቻለው 30 ወይ 40 ቢሆን ነው። አብዛኛው ኦርደር ካንስል ነው። ይሄ ካንስል የሚሆንበት ምክንያት ምንድን ነው? ምክንያቱም ብዙ ሰዎች እኔ እንደዚህ ብዬ መናገር አልፈልግም። የሆኑ ሰዎች ኮምፒቲሽን ውስጥ ገብተዋል። አንዳንድ ሰፕላየሮች እኛ ጋር መተው እቃ ያወርዳሉ። ያ ሲወርድ እከሌ ይሄን ያክል አወረደ፣ ይሄ እከሌ ይሄን ያክል አወረደ፣ ይተያያሉ። የሆነ ሰዓት ላይ እንደው ምን ማድረግ ጀመርን? አንዳንድ ሰው ብቻ ነው የምናስገባው። የአንዷ ስታወርድ የአንዷን አንዱ እንዳያይ እና በዛ ምክንያት አንዴ አሁን ፊት ለፊት ያወራው ነገር ስለላለ ነው። የሆነ ኦርደር ታዞ የ5000 ብር እቃ ለ12 ሰዎች የሚሆን እቃ አዘግ የሚጎል እቃ አለ። የላክላቸው ግማሽ እቃ ነው የሚጎል እቃ አለ ስልክ አው እንዳይከነስሉብኝ ብዬ ነው። እቃው ገና አልመጣላቸውም እንዳይከነስሉብኝ ብዬ ነው። እርግጠኛ ያልሆናችሁበትን እቃ ራሱ ተልኩልኝ። ምክንያቱም በብር ጦት ምክንያት ነጠላ ስላልነበረኝ እስከዛው ድረስ ሽፉኑ ብር ጦትንማ እኮ ቅድም አመንከልኝ አይደል? ምክንያቱም እዚህ ጋር እውነታው መነጋገር። ምክንያቱም በየትኛው መንገድ በምንም መልኩ ማለት ነው። እኔ ለአንተ እሺ የሚዘኛል ነው። ለምሳሌ ቅድም ምናምን ሽፉኑ ኦርደር አድርገው ነበር። ለስሪ አወር ሴጎ መጥቼ አውርቼ ነበር በአካል አውርተኛል። በቃ ጨርሰን ነበረ። ገባህ አይደል? ይሄ ነገር በጣም አልፈልግም ነበር እንድገባ ተገደድኩ እንጂ የመግባት ከጅምሩ ይወልና አሁን እኮ እንድትገባ የተገደድከው አንተ የጠነሰስከው ነገር ስለነበረ ነው። እንደዚህ እንዲገባ ይደረግ ልንገርህ። አንተ ለመሲ ብርጅስቶን ሄደህ አወራሃት። 4 ሰዎች ሆናችሁ ነግረኛል። 4 ሰዎች ሆነ መሲ ብርጅስቶን 4 ሆነን ማለትንም አላልኩም። ልንገርህ፣ ይቅርታ ስማኝማ። አላልኩም። ለምን ትዋሻለህ እኮ ስማኝ። አልኩሽም እኔ ምንም አያስዋሸኝም። ስማ እና መሲ ጋር ከጅምሩ 4 ሆነን ሄደን ማናውቅ ልንገርህ። እሺ ቆይ ነው ልንገርህ። እኔን ከፊት አረጉኝ። የተወሰኑ 4 ሰዎች አውርተናል። አሁን ምን አልኩት? አንድ ይቅርታ አታቋርጠኛ። 4 5ቱንም አውርተናል። ከሱ ጋር ብዙ ማውራት አልችልም፣ አልወድም። ይቅርታ አታቋርጠኝ። ስጨርስ አውራ። እሺ ቅድም መጥቼ ሳወራክ አንድ ነገር ካንተ ከአፍ ከወጣ እንዳትናገር ብዬ ነግሬው እንዳትናገር ብሎ ነገረው የሚል ተረት ነግሬ ነበር። አንተ ሄደ የሆነ ነገር ብያለሁ አላልኩም? ብያለሁ አላልኩም? ቅድም ይሄን ተረት እንዳትናገር ብዬ ነግሬው እንዳትናገር ብሎ ነገረው የሚል ተረት ነግሬ ያለው ቅድም ብያለሁ። ቴንኪው። ምክንያቱም አንተ አንዴ ከአፍ የሆነ ነገር ከወጣ በኋላ ወሬው ይደርሳል። ገባ አይደለ? ደረሰኝ ግን በጀርባ ሄጄ አላወራሁም። ፊት ለፊት መጥቼ ችግር ምንድን ነው በእኛ ካምፓኒ ላይ ቅሬታ አለ ወይ ስለ ምንም ቅሬታ የለኝም ነው ያልኩት የነበረው። ይሄ ነገር ግን እንዳይመጣ ፈልግ ስለነበረ ምክንያቱም አስፈላጊም አይደለም። እኛ እውነታን ስለያዘን ቢወጣም እውነታ ነው ሁሌ የሚያሸንፈው። ግን አሉ 1-4 ሰዎች ሆነን ወልዴ ልናናግረው ነበር። ወልዴ ማለት ጣራ ነው። እኛ መሰላለን። እኛን አናግረህ እኛ መቅረፍ ያልቻልነው ነገር ሲኖር ወልዴ ጋር ትሄዳለህ። ወልዴ መቅረፍ ካልቻለ ነው ሚዲያ ላይ የምትወጣው። ገባህ አይደለ? የነዛ ነገሮች ሁላ ሳታወራ አሁን ላይ መጥቶ እንዲህ ማለት ያ ፌር አይደለም። ጨረስክ?
ጨረስ ቀጥል ወንድም ቅድም ያልከው ትክክል። ምክንያቱም 4 ሆነን ሄደን ልናናገረው ነበረ እንደዚህ ብዬ ነግሬሃለሁ። በየትኛው ምክንያቱም ስማቸውን ጠቅሼ ምን ብዬ አይደለም ሄደን ልናናገረው ነበረ ብዬ አናገረኝ። ስላልጠቀስክ ነው እንዳትናገር ብዬ ልጨርስ። እዛ መቀጠል ደረጃ ምንድነው መሲ ጋር ሆነን 4 ሆነን ሄደን እንደዚህ ከጅምሩ መሲ ጋርም እኔ ገንዘብ ለመጠየቅ ነው የሄድኩት። አንተ አላልከኝም፣ መሲም አላለችኝም። እኔ ብቻ ስለሰማሁ ነው ያወራው። መልካም። አይ ምክንያቱም እኔ ስላላልኩ ነው። ለዛ ነው እውነቱን አይደል እየተነጋገርነው ያለ ነው። በየትኛው መንገድ ነግራ ወረደች እና መሲም ይሄ ነገር የተወራበት በዋናነት መንገድ ምንድነው ገንዘብ ነው። ከገንዘብ ጋር በተያያዘ ነው። እንደዚህ አይነት ችግር አለብኝ። ነገር ግን እዛ ጋር ስለሆነ ብሩ እጄ ላይ ምንም የለም። ስለዚህ እቃም እንደዚህ ምልበት ገንዘብ በመጠየቅ የተነሳ እንጂ እኔ የሰው ስም ለማጥፋት እጄ አይደለም በመጀመሪያ ደረጃ ማለት ነው። ሌላ ቅሬታ አለብህ ወይ ብለህ ስትጠይቀኝ ምንም ቅሬታ የለብኝም። ነገር ግን ብር ይዘገያል። አሁን ተስተካክሏል። ይሄን ሁሉ ወጥቷል። አይ አሁንም ቢሆን የመጣልኝ ገንዘብ ከ10 ምናምን ቀን በኋላ ነው። ይሄ ቢስተካከል ሌላ ምንም አይነት ችግር የለብኝም ብያለሁ። በቃ ቃል በቃል ያወራ ነው ይሄ ነው። ሌላ የተለየ ነገር የለም። ሌላ ምንድነው መሲ ለምን እንደወረደች አልገባኝም። ከጅምሩ ከመሲ ጋርም ስናወራ ከአበበም ጋር ስናወራ ከማንም ጋር ስናወራ ወሌ ጋር ምክንያቱም ፊት ለፊት ሄደን ሜቢ ቀኑ የሚያጥርበትን መንገድ ለመጠየቅ ከማድረግ በስተቀር አሁን የተለያዩ ነገሮች ቢወሩ ያላልኩት ነገር ስለሆነ እኔ ራሴን ወክዬ ያላረኩትም ነገር ስለሆነ በየትኛው መንገድ በምን መልኩ መሸማቀቅበት የለም። ግን አስረግጬ ልነግርህ የምፈልገው ሄኖክም ወሌም ከዚህ ጋር ያላችሁ ሰዎችም ምንድነው በተለይ ይሄን የእናንተን ካምፓኒ የምንጠቀም በተገናኘን ቁጥር ገንዘብ ዘገየ ሁላችን ያልተነጋገርንበት ያላወራንበት ቀን የለም። ይስተካከላል። ምክንያቱም እኛ እንደሌላው ድርጅት በአፕ እስከሚስተካከል ድረስ ሁላችንም ማለት እነማን ለምሳሌ ምክንያቱም ከሌ ብዬ ሰዎችን መወከል አልፈልግም። ራሴ ለምሳሌ የአበሻ ነጋዴዎች እንደዛ ብሎ ያወራ ሰው ካለ ይምጣ ጠራቸው ነው። ምክንያቱም ገብቶ አመስግኖ እየወረደን ምን ብዬ ተቀርቧል። ስለዚህ ካመሰገነ ደርሶታል ማለት ነው። አዎ ምክንያቱም ስለሌላ ወክዬ ሳይሆን ያውን እኔ ራሴን ወክዬ ስለሆነ ማወራው ማለት ነው። ምክንያቱም ራስን ወክላም ስታወራ ከሆነ ደግሞ ቅድም ብር አጥሮክ እኛ እቃክ ሳይደርስ እንደሰጠነ ነግሬክ አው አመሰግናለሁ። ሁሌም አንተም እኛ ምንድነው አሰራሩ እንዲስተካከል እንጂ ሁሌም እየጠየቅነ ሁሌ እናንተን በስራዚህ ስራ ላይ ያላችሁን እያስቸገርነ ሳይሆን አሰራሩ ተስተካክሎ በጊዜው ገንዘብ አሰራሩ እኮ እንዲስተካከል በጀርባ መሄድ ሳይሆን እኛ ጋር መተህ መጀመሪያ መናገር ነግሬያለሁ። ወልዴ ጣራ ነው ብያለሁ። እኛ መሰላለን። እኔ ሱፐርቫይዘር ነኝ። ከኔ በላይ ማናጀር አለች። ከማናጀሯ በላይ ወልዴ አለ። እኔን ነግረኝ ካላስተካከልኩ ማናጀሯን ታወራለህ። ካላስተካከለች ወልዴን ታወራለህ። ካላስተካከለ ያኔ ሚዲያ ላይ ሞተ የፈለግከው የምትናገር ትችላለህ። ከጀምሩ ስለ ሚዲያ አሁንና ሄኖክ በቃችሁ አይደለም። አንዳንድ ነገሮች ያው ሄኖክ በጣም ፍቅርን በቃ ያነጋገር ስህተት አለ። ያንን እናንተ በራሳችሁ መንገድ ትተራረማላችሁ። እኔ አሁን እሱ እዚህ ጋር ይቅርታ ካላለ ይኸው በወልዴ ፊት ነው የምናገረው። ወልዴ ያው እኔ ለእሱ ታማኝ ሰራተኛ ነኝ። የተሻለ ነገር ጥዬ ነው የመጣሁት። በወልዴ ሀሳብ በጣም ደስተኛ ሆኜ ነው ማገለግለው። እዚህ ጋር እሱ ጥፋቱን አምኖ ይቅርታ ካላለ እኔ ኢቴች አልቀጥልም። አንድ ነገር ልንገርህ፣ እዚህ ጋር እሱ ያጠፋው ጥፋት አለ፣ እናንተም ጋር ያለ ጉድለት አለ። ለተናገረው ትርፍ ንግግሮች ገንዘቡን ለዚህ ተጠቀመ ካለ እሱ ካለ ይቅርታ መጠየቅ አለበት። በጣም ሙኒት ይቀጣለው ካልኩ ይቀጣለው። በየትኛው መንገድ እኔ ህዝቡ በተሰበሰበበት እግሩ ስር እጄ ተደፍቼ ይቅርታ ጠይቀዋለሁ። ችግሩ ግን ገንዘብ ፍቅር አጠራጠር እያደረገን ሄኖክ ላንተ ኤግዛክትሊ መጥቶ በትክክል ፍቅር ይሄን ብሏል ያለ ሰው አለ? ለምን መሲ አትገባም? እና ለመሲ ለምን እንደዛ አብዶ ነው ወጣች? መሲ ለምን ወልዴን ተናገረችው? በውስጥ ምን መሲ ለምን ወልዴን ተናገረችው? ከመሬት ተነስታ አትናገረውም ወይስ አጀንዳ ይፈልጋል? ምንድነው? አንድ ሰው ሄኖክ ነገሮችን እንትን ለማለት ሞከር አሽከርክራቸው። አንድ መንገድ ነው ያለው። ስህተት የተሰራ ነገር ካለ ስህተተኛው ይቅርታ ይጠይቃል። ፍቅር ይሄንን ሁሉ ህዝብ አይወክልም። አጀንዳውን ፈልጋው ነው ላልከው ማን ነው? ሄኖክ ነክ ያልኩ አጀንዳ አይፈልግም። ሄኖክ ይቅርታ እኛ ንግግራችን ደግሞ ኮንዲ ጋር ነው። በማርያም ቆሳሪ አንድ ላይ እኔ ባው ሰዓት ደንግጬ ነው ያለሁት። ማሲ ላንቺ አንቺ የሰማሽው ነገር ሄኖክ ተረጋጋ፣ በጣም ተረጋጋ ሄኖክ። በጣም
በመጀመሪያ ደረጃ ልንገራችሁ እኔ ባወሳት ከፍተኛ አሁን እኔ መሲን የምጠይቃት ጥያቄ ስላለ መሲ እኔ ቤቴን ከፍቼ ላወራ ነው። ቤቴንም ከፍቻለሁ። እኔ የምጠይቅሽን ልንገርሽማ ፍቅር እሱ ማነው ወልዴን የኔን ብር እንትን እየሰራበት ነው ብሏል ያለው ሰው እሱ ነው። አንዴ ላውራሽ። አሁን ጸጥ ካላችሁ አውሪ። አዎ በመጀመሪያ ደረጃ ኢየሱስ ክርስቶስ ዶሮ 3 ጊዜ ሲጮህ የተካደው። እኔ ደግሞ ለየት አድርጋችሁ በሰከንድ ውስጥ ካዳችሁ። እንደዛ አይነት ሰዎች ከዚህ በኋላ እናቴ ትሙት እኔ አላቅም። እኔ ፍቅር እናቴ ትሙት በጣም ነው የምወድህ ማከብር። እኔ ወደ ጊዮርጊስ ነገር አጠገብ መጥቼ ማሰማት ድምጽ አለ እንድታምነኝ። እሺ ለምን ካንተ ጋር ስለሆነ ግንኙነቱ እኔን ሀቅነቴን እንድትሰማ ፈልጋለሁኝና ፍቅር ገንዘባችን ሐዋላ እየተሰራበት ነው ብላችሁ ለኔ ነግራችሁ 1 2 እረት ላይ ያላችሁ ፈጣሪው ግን ላኪልኝ ለኔ ድምጹን እዚህ ጋር እኔ በኔ ኃላፊነት እናገረዋለሁ። ላኪላ ማን ላኪልኝ እኔ በራሴ ኃላፊነት እናገራለሁ። ምክንያቱም እኔ ወደ ጊዮርጊስ የነሱን ወሬ ሰምቼ ሽፎን እንድጠላ አረጋችሁ። እናቴ ወደ ጊዮርጊስ ሽፎን ይሸጣል እንዴ? ሌሎች ሽፎን ነጋዴዎች ሽፎን እንድጠላ አደረጋችሁኝ። እሱነቱን አይደለም ሰው እንድጠላ። እኔ ውስጤ ንጹህ ነው። ወልደ ጊዮርጊስን ሄጄ ጠይቄዋለሁ። ጠዋትም ላውድ አድርጌ ማነው ሚት ያደረገው? እየደወሉበት ነው ኪዊ ላይ እሺ ሰመረ ግባ እኔ ላውርድሽና ሰመረ ላስገባው ሰኒ ላውርድና ሰመረ ላስገባው። ሰመረ እንትን ጻፋ እናንተ ነው የሚመለከተው። ሰኒ ሙስቃው እኮ በእናንተ ነው። ምን አባቱ ነው እሺ እንዴት ናችሁ? ተመልሼ የገባሁ ይቅርታ። ችግር የለም ሚውት አድርግና መሲ ሐሳቧን ትጨርስና ከዛ በኋላ ጥያቄ አለኝ። መሲ ከዚህ በፊት እኔን ታውቂኛለሽ? ጭራሽ ነው አውርተን አይደለም በወልዴ ጉዳይ ይቅርና እኔን ታውቂኛለሽ ወይ? እንደሰመረ ሰመረ ታውቂዋለሽ ወይ? አንድ ሁለተኛ ለፍቅር ካንተ ጋር የነበረው ጉዳይ ኔትወርክ መሰለኝ ያስወጣው ኢትዮጵያ ስለሆነ ወይ ጉድ በየቀኑ የምትለብሺው የሰላት ልብስ ለእህቴ እንዲገዛላት በጣም ይቅርታ ሳራ፣ በጣም ስሜታዊ ሆኜ ነው። አሁን የባሰ ስሜታዊ ሆኜ ነው የመጣሁት። ችግር የለም ተረጋጋ ነው። ለፍቅር ነው ከአንተ ቤት ከወጣሁ በኋላ ብዙ ነገር ሆኖ ከወጣሁ በኋላ ሱቅ ከከፈትኩ በኋላ ብዙ ነገር ተደርጎ ከዛ በኋላ እኔ እናንተ ከዚህ በኋላ ማውራት አብረን መነጋገር የለብንም ብዬ አቆሜ ከዛ በኋላ አውርተን እናውቃለን። እናንተ በፍጹም እኔ እናንተ እንዲያውም ለአንድ ቀን ነው ያየሁት። እሱም ዴሊቨሪ ላደርስ እነ ሄኖክ ጋር የሄድኩ ጊዜ የዛን ጊዜ ያየሁ ነው። አውርተንም እናውቃለን። በተለይ የመሲን ጉዳይ ኢትዮጵያም ነገር በጣም ስሜታው ነው ያደረገኝ። እናንተ ምንም አላነሳውም። አውርተንም ተገናኝተን ማለት ነው። አመሰግናለሁ በጣም መሲን ደግሞ መልሽልኝ። መሲ እየሰማሽኝ ነው? መልሽልኝ። ትመልሳለች። ኪያ ስልክ ይዛለች። ለዛ ነው መሲ የጀመርሽውን ጨርሽ እንዴ። አበጣብጠሽ ወዴት ነው የምትሄጂው? ነይ ማሬ ነይ። አሁን ግን ሌላ አጀንዳ ልትወልዱ ነው። ፈራችሁ አይደለም ወንዴ? ለምን መሰለ እኔ በህይወቴ ሰው አግኝቼ አላውቅም። በግልጽ ልናገረው ኤርሚ ነው ጓደኛዬም እዚህ እንድደርስ የሚያደርገኝ ኤርሚ ሀበሻ ነው። ተረዳኝ። ሱቅ ስከፍት በቃ ያለፈውን በደል እንድረሳ ያደረገኝ
እንደ ሰው ቆሜ ሱቅ እንድከፍት ያደረገኝ እስካሁን ድረስ እንደ ወንድም የማየው ሰው እሱ ብቻ ነው። ዱባይ ውስጥ ማንም ሰው አምኜም ቀርቤም አላውቅም። ያው ሳራ ፊት ነው የምነግርህ። ከሱ ውጪ ሰው ያለ አይመስለኝም ዱባይ ውስጥ በጭራሽ። ሁሉ ነገር የማማክረው ሰው እሱ ብቻ ነው። ተረዳኸኝ? ማንም ሰው አግኝቼ በማላውቀው ሰው እንዲሁ እንኳን ፊቴን አይቶት የማያውቁት ሰዎች ኢትዮጵያ እንደዚህ ሆናችሁ አመሰገናችሁ ሽፎንጣል እንዴ ይባላል ወይ? የት ነው የምታውቁኝ? የት ነው የምታውቁኝ? ምን ሳውርቻችሁ ነው እንዴ? እኔ ስራዬን በምሰራበት ሰዓት አሁን የእናንተን ጸብ እኔ ትቼዋለሁ። አሁን ቅድም እንግዲህ አይደለም ወንዴ ክሊር ይሆንልኛ። ይሄ እኮ 5.8 ማለት 5800 ሰው ነው። ተረዳኸኝ? 5800 ሰው ባለበት እንደዚህ አይነት አሽሙር ነገር መወራት የለበትም። እኔ ድርጅት ነው የያዝኩት፣ ግለሰብ አይደለሁም። እንደ ድርጅት ነው የማወራው። እንዲሁ ፊተኛ አይተው የማያውቁ ሰዎች በአሽሙርም በምንም ስሜን ማንሳት አይችሉም። ስለዚህ ፍቅር አውርተንም ስምህን ማንስቼ አላውቅም ብለዋል። አመሰግናለሁ። መልሴን አግኝቻለሁ። መሲ ደግሞ ትመልስልኝ። አውርቻ ታውቃለሁ ወይ? አይደለም ስለ ወንዴ ስለሌላ አውርቻ ታውቃለሁ ወይ? ታውቀኛለች ወይ? ማመስገን ሀቅ ማውራት ምንድነው ክፋቱ? ይኸው ይሄ ነው ካለ ሀቅ ማውራት ምንድነው ክፋቱ? አመሰገናችሁ አስለጠልጣችሁ የምትለው ሰሚ ፈረስ ይኸውልህ፣ ሰሚ አንተን የማይወክል አንተ ያልተናገርከው ከሆነ አንተ አልተናገርክም። አንተን አይወክልም። አንተ ብቻ አይደለም 3-4 ነጋዴዎች ያወርተዋል። ስለዚህ አንተ ያላልከው ነገር ከሆነ አንተ አላልክም ነው። መሲን ያወራት እኔ በደረሰ መረጃ መሲ ጥፋት ካለብኝ ትናገር። ያወራት አንድ ሰው ነው። የአንድ ሰው ግን ሲያወራት ስም ጨማምሮ አውርታት ሊሆን ይችላል እኮ። እሱን ክሊር ይደረግልኝ። ክሊር እንዲደረግልህ አንተ ያላልከው ነገር ከሆነ አንተ አላልክም። ለምን አላልኩም እያልኩ ነው። ክሊርም ይደረግልኝ እያልኩ ነው። አላልኩም ብቻ በማለት ሳይሆን ክሊር መደረግ አለበት። ሰመረ ተብሎ አልተወራማ። ኢትዮጵያ ያለው ሰው እንደዚህ አመሸገነ አስለልጣ እየተባለ እየሰማሁ አይደል? ምን ሆነ ነው ይሄ ነው እኮ 5900 ሰው እኮ ቀጥታ ሰመረ ካልተባለ የሚወራው ነገር የማይገባው ሰው አይደለም። በደንብ ሁሉ ነገር የሚያውቅ ሰው ነው። ስለዚህ እኔን ታወቃለሁ። እንዲሁ ፊት ለፊት ተገናኝተን እናውቃለን ወይ? አይደለም ላወራ ይቀርና። ስለዚህ ክሊር መሆን አለበት። ይሄ ሽፍንፍን አድርገህ የምታልፈው ነገር አይደለም። የበለጥኩ ገገማ ነኝ በስራዬ። ለኔ ከፈጣሪ በታች ስራዬ ነው ማምነው። ስራዬ ነው እዚህ ያደረሰኝ። ለስራዬን መጠበቅ ግዴታ አለብኝ። ምክንያቱም ስወድቅ የሚያነሳኝ እሱ ነው። አንተ አይደለም ይሄ ነው የምታነሳኝ ወይ ሳሪ አይደለችም። ስራዬን የሚያነሳ አባቴም አያነሳኝ አይደለም እናንተ። ስራዬን የሚያነሳኝ ስለ ስራዬ ደግሞ ጠንቅቄ እያንዳንዱን የሚደረገውን ነገር መጠየቅ መቻል አለብኝ። ስለዚህ ይሄ ክሊር ነው መሆን ያለበት። ስልክ ይዛለች። ኦኬ እስክትጨርስ እጠብቃለሁ። ችግር የለውም እጠብቃለሁ። በሌለሁበት ለመጀመሪያ ጊዜ ይኸው ሳሪ ሙኒት ለምሳሌ ልጠይቅሽ፣ ስሜ ተነስቶ አይደለምና እኔ ሳወራ ሰምተሽኝ ታውቂያለሽ ከዚህ በፊት? እኔ ጭራሽ አላውቅህም የኔ ወንድም። አመሰግናለሁ። ግን አንድ ነገር ልንገርህ። አሁን የተረዳሁት ነገር ሄኖክ እንዳለው አንድ ሰው ወክሎ የተናገረው ንግግር ነው መሲ ጋ የደረሰው። ስለዚህ ስምህ እዚህ ጋር ስለተነሳ ይቅርታ እንጠይቃለን። የተነሳም አይመስለኝም። ከተነሳ አይ ክሊር ይደረግ። ተነስተዋልኝ። በምን መልኩ ተነሳ? በስህተት ነው። ሰዎች ናቸው እንግዲህ። ግን ሰመረ የተናገረው ነገር የለም። ሰመረ አቤት መሲ። እናንተ እንተዋወቃለን? አንተዋወቅም። አመሰግናለሁ። እኔ ጋር ፍቅር ነው የደወለው። ፍቅር ደውሎ 2 ሰዎችን አስገባ። ገባክ? እናቴ ትሙት ባንፋት ራሴን ሁላ ሞኛል። ፍቅር ትለያለህ። በቃ አንተ ሰራዊት ፍቅሬ ዱባዩ ብያለሁ። እናቴ ትሙት ሌላ ምንም ነገር አልልም። መቢቴ በቃ ትለያለህ። የዱባዩ ሰራዊት ፍቅሬ ብያለሁ። እኔ ግን ወልደ ጊዮርጊስ አሁን በመጣኔ ደስ ይለኛል። አንተ ጋር ሪካርዶቹን እያንዳንዶቹን ያሰማሃለሁ። በጣም የምትለይ ፍጡር ነህ ፍቅር። እግዚአብሔርን
ሪከርዶችን እንድታሰሙ ይፈልጋለሁ። አረ ኖ እኔ ለእሱ አሰማዋለሁ። እንድታሰሙ ይፈልጋለሁ። እኔም እንድታሰሙ ይፈልጋለሁ። ምክንያቱም ከጅምሩ ሚዲያ ላይ ይዘሽ እንድትመጭ አንድም የተነጋገርነው ነገር የለም። እኔም ብዙ ማውራት ማልፈልጋቸው ነገሮች የሉም። ነገር ግን አሁንም እዚህ ከማውራው የተለየ ነገር ካለ እኔ ይቅርታ ጠይቀዋለሁ። ችግር የለም። በጣም ይቅርታ ጠይቃለሁ። እኔ ተንበርክኬ ማለት ነው። ገንዘብ ነው። አዎ ገንዘብ በጊዜው አይደርስም። ባለቤት ያልቅሳለች። አዎ አልቅሳለች። ገንዘብ ጠይቀዋለች። ብድር አዎ ጠይቀዋለች። እዛ የተለየ ነገር ካለ መልካም እንዴ ከጅምሩ ሶሻል ሚዲያ ይዘሽ ሁሉ ስመጭ እኮ አይደለም ያወራ ነው። እኔ አሁን እንደነበረና እሱ እንዳይደገም እኔ እንደዚህ ተባልኩ ተብያለሁ። ጠይቃችሁ ነው ይሄን ያወጣሁት። ይቅርታ ወንዴ ሀሳቤን አጠቃላይ ድጋሜ ደግሞ እንዳይመለስ ፈጣሪ ያግዘኝ። ሀሳቤን አጠቃላይ ይልውጣ ከወጣ ይቀር ወደ ሚዲያ አንዴ ሀሳቤን አጠቃላይ ይልውጣ። ማናችሁም ሙኒትም፣ ሳሬም፣ መሲም፣ ኪያም ሁላችሁም ማለት ነው ማናችሁ ቀጥተኛ ለሰመረኝ የሚመለከተው ጉዳይ ካልሆነ በስተቀር ቀጥተኛ ሰመረ ይሄን አጥፍተዋል ይሄን አድርገዋል ቀጥተኛ ጥያቄ ለኔ የሚመለከተኝ ጉዳይ ካልሆነ በስተቀር በዛ የተሰማ ነገር እንዲወራብኝ አልፈልግም። መስዬ ደግሞ ሀቄን ስላወጣሽልኝ አመሰግናለሁ። ሁላችሁም አመሰግናችኋለሁ። ወዳችኋለሁ። ደህና ደሩ። ደህና ደር ሰመረ። እዚህ ጋር በክፉ አልተጠራህም። የተናገረው ሰው ራሱን ይወክላል እንጂ አንተን አይወክልህም። ያው ከስተመር ስለሆንክ ነው እንግዲህ የተጠቀስከው አብረህና ይቅርታ እንጠይቃለን። እኛ ስለጠራንህ ይቅርታ እንጠይቃለን ያለው ሰው ራሱ ማድረግ የሚፈልገውን ነገር ማድረግ ይችላል። እኛ ግን እዚህ ጋር ስለጠራንህ ይቅርታ እንጠይቃለን ያውን በዚህ ሰዓት። እሺ አመሰግናለሁ ሙኒቲ፣ በጣም ወድሻለሁ። እሺ አመሰግናለሁ ወልዴ። በጣም ነው የሚያሳዝነው። ግን ያው እውነቱን ደበቃችሁት። አሁን ችግሩ ፖይንት አለ ልናወራው የፈለግነው፣ ግን እናንተ ከፖይንቱ በላይ ሄዳችኋል። ሰውየው ይሄ ፖይንት እንዳለ አውቃለሁ እየተስተካከለ ነው እያለ በጣም በመልካም ሁኔታ ሌላም ነገር ትምህርት ተወሳስደን መለያየት የምንችለውን የምትጨምሯቸው ትርፍ ንግግሮች ወይም የራሳችሁን ለማሳመር የምታደርጉት ነገር ብዙ ነገሮችን አበላሸ፣ ሌሎችንም ከተተ። አንዳንድ ጊዜ ብሶታችን በቂ ነው። ያለ ምስክር ያለ አጀብ ያለ ወጀብ በቂ ነው። እኔ እንዲህ ችግር አለኝ ያ ችግሬ ይስተካከልልኝ ብለን ከችግራችንንም ከመፍታት አልፈን ሌላ እርዳታ የምናገኝበት ነገር እያለ ያልሆኑ ስሞችን ጨምረን ያልሆኑ ነገሮችን ጨምረን ብዙ የምናበላሻቸው ነገሮች አሉ። ለሁሉ ነገር ልክ ሲኖረው ጥሩ ነው። ቲጂዬ እንኳን ደህና መጣሽ። ይቅርታ ከዛ በፊት ቤት የሀበሻ የምትለው ነገር አለ። ኪዩ እኮ ሊናገር ነበር የገባው። ማን ይቅርታ ኪዩ ውስጥ መሲ አይደለች እንዴ ያለችው? አይ ኪዩ በቤቱ ገብቶ መሲን ገብታ ነው ኪዩ ራሱ አለ። ኪዩ ራሱ አለ። ኪያ አንዴ አስቀድመኝና ጨርሼ ልውረድ። ስለቆየሁ ቆይቀርታና እና እኔ በቤት ያበቃ ድርጅት ስም ምናልባት ወልዴ ዛሬም ነገም ወልዴን አይደለም ይሄን ነገር የምናገረው ዛሬም ሲሆን የሆነ የሚለብስ ድምፅ አለ። ይቀርታል ዛሬም ነገም መናገር የምፈልገው ከሄኖክ ጋር ነው የምናወራው። ችግር ካለም እስከዛሬ ድረስ ከወልዴ ጋር አልተገናኘንም። ቅድምም ተናግሬያለሁ። ችግር ካለም ከሌለም ኤኒ ታይም ከሄኖክ ጋር እንነጋገራለን። በዛ መልኩ ነው የምንቀጥለው። አሁንም ቢሆን ምናልባት በድርጅታችን ስም እኔ በኔ የወጣ ነገር ካለ የተናገርኩትም ነገር ካለ ለመጠየቅ ዝግጁ ነኝ ብያለሁ መጀመሪያውንም። ከድርጅቴ ውስጥም ደግሞ ምናልባት ከሰራተኞቼ የተናገሩት ነገርም ካለ ኃላፊነቱን ተቀብዬ ያንን ነገር ለማጣራት ዝግጁ ነኝ።
ግን ዛሬም ይሁን ነገም ቢሆን ምናልባት ሄኒ ባለፈውም የሆነ ስህተት ተፈጥሯል። እንደዛ አይነት ስህተቶች እንዲፈጠሩ አልፈልግም። ምንም ቢፈጠር ቀጥታ እኔን እንድታገኙኝ ነው የምፈልገው፣ ቀጥታ ማለት ነው። ለምን ሄኒም የኔን ቁጥር አለክ ከኔ ጋራ ያለውን ነገሮች እኔና አንተ አብረን ነው መፍታት ያለብን ብዬ ከዚህ በፊትም ተናግሬያለሁ። ዛሬም ነገም ኤኒ ታይም እኔ ልጠይቀኝ ዝግጁ ነኝ፣ ቀድሜ ማለት ነው። እኔን እንኳን ስልኬ ባይሰራ ሱቄን ስለምታቅ ምናልባት የሚቀበለው የሚቀበለውም ልጅ ስላለ በዛ መንገድም እኔ ማግኘት ስለምትችል ምናልባት አብዛኛው ወደ ኢትዮጵያ ልሳፈር ይችላለሁ፣ ወደ ሌላ ሀገር ልሄድ ይችላለሁ። በአካል የምገኝበት ጊዜ ጥቂቶች ሊሆኑ ይችላሉ። ግን በስልክ ኤኒ ታይም ዋትስአፕ ላይም ልታገኘኝ ስለምትችል ዛሬም ነገም በቤቲ ሀበሻ ስም ቤቲ ሀበሻ በድርጅት ውስጥ የሚፈጠር ክስተት ሌላ አይደለም። ከስተመር በእኛ ኮሜንት ካቀረበ ከስተመር እንኳን በእናንተ ድርጅት አይደለም ከስተመር ኮሜንት ካቀረበብን ሙሉ ለሙሉ እንደወረደ ለኔ እንድታደርሰኝ ጠይቄያለሁ። ከዚህም በፊትም አሁን ነገም ተነጎዳም እኛ ኃላፊነቱን እንወስደው እኛ ለተናገርነው ነገር ብቻ ነው። ዛሬም ነገም ማለት ነው ለራሳችን ቤቲ ሀበሻ ለራሳችን የተናገርነው ነገር ካለ ለዛ ኃላፊነቱን ኤኒ ታይም መውሰድ እችላለሁ። የምጠይቁኝ ነገር ካሌለ ጨርሻለሁ። ሙኒት እግዚአብሔር ያክብርልኝ። እኔ በዚህ ላይ ጨርሳለሁ ማለት ነው። ምናልባት ይሄኒ የምጠይቀኝ ነገር ካለ ወልደ ጊዮርጊስ የምጠይቀን ካለ ለመጠየቅ ዝግጁ ነኝ። ካሌለ ጨርሻለሁ። በእኔ በኩል የለም። ጀስት ቢግ ሪስፔክት ምንም ነገር የለም። ያው ምክንያቱም ያሉትን ችግሮች እየተደዋወልን ስለምንነጋገር ግን ያው አንድ ሰው ለሆነ ሰው ለሚስተር ኤክስ የሆነ ሰው ነግሯታል። ያን ነገር ሲነግር ዝም ብዬ ስገምት እንትና ብሎ የሆነ ስም ነግሯታል። በቃ ያ ብቻ ነው ያለው የሚመስለኝ። ከአንተ ጋር ምንም አይነት ነገር ችግር የለብንም። አሁን ሀና ጋር እኮ ደውዬ በቃ እኔ የራሴን ስንት ማድረግ ስለምፈልግ የተነገሩት እነማን ናቸው? አሃዱ፣ ቤቲ ሀበሻ፣ ሰመረ አብረው እዚህ ውስጥ እንዳሉበት ነው። በተለያየ ኖርማል በዛሬው በመሲ ብቻ በመሲ በኩል ሳይሆን ከሊዛ በፊትም ሲወራ የነበረ ወሬ ስላለ ዝም ብለው እዛው እርስ በራሳቸው ያወሩና ለማን እንደሚነቁት ቤት ዙሮ እኔ ጋር እንደሚደርስ አላውቅም። እስቅና እኔ ተወዋለሁ። ምን ችግር አለ? እንደዚህ ሊከፍቱ ዴሊቨሪ ምናምን፣ ኧረ ችግር የለም ይክፈቱ፣ ምን ችግር አለ? እኔ ይገላገላለሁ። የኔን እተውና የራሴን ኦርደር ማውጣት ጀምራለሁ። አሪፍ ነው። እንደውም አሁን የገባሁት በቃ እንትን አገኘሁ። በቃ እግዚአብሔር ይስጣቸው መንገድ ከፈቱልኝ ብዬ ነው። ሁላችሁም እንትን ብላችኋል አይደለ? አታፍሩም፣ አንገት አትደፉም። ድምጻችሁን ካሰማ በኋላ ግን እናቴ ትሙት ነው የምላችሁ። ምንም ውስጥ ብንገባ እንላቀቅም። ድምጹን ላሰማ ማሚ። ሁላችሁም ፈቃደኛ ናችሁ? አዎ፣ ባለቤቶቹን ፈቅደዋል ውዴ፣ ባለቤቶቹን ፈቅደዋል ውዴ። አስተሚ ውዴ፣ ይሄ ሁሉ ማህበረሰብ እዚህ ተቀምጧል። ዛሬ ግን ምን አስበሽ ነው? ከተቀመጥን አይቀር ከቆየን አይቀር የሰዓታችንን ዋጋ ብላ ነው። ቲጂ ሚታንሽ ያመሰግናለሁ። እንዴት አመሻችሁ? አለ እግዚአብሔር ይመስገን። እንዴት ነሽ? እግዚአብሔር ይመስገን ደህና ነኝ። ሞኔትዬ ስላስገባሽን ከልብ አመሰግናለሁ። እንግዲህ ቀደም ሁላችሁም ስታወሩ ረጅም ሰዓት እያዳመጥኩ ነበረ። ደስ የሚል ውይይት ይዘሽ ስለመጣሽ በዚህ አጋጣሚ የቤቷን ባለቤት ሁላችሁንም አመሰግናለሁ። ወንድማችን ተናግሯል። ሙሉ ለሙሉ ችግሮች ነበሩ። ከዚህ በፊት እኔም ብቻዬን ቆሜ ስናገር ነበረ። አሁን ግን ሙሉ ለሙሉ ተስተካክሎ ማለት ነው። እግዚአብሔር ይመስገን። ደስ ያለኝ ደግሞ የኔ ድምጽ ነው የሚያስተጋባው። ለኛ ክሊር ነው የሚሰማው። ማሚ ሚውት አድርጊላት። አቤት። እና ተስተካክሎ የከስተመሮችን ፊድባክ እኔ እያየውኝ ነው። ለምን ብትይ ሙኒትዬ አንዳንዴ ችግሮች ሲኖሩ እንደዚህ በቃ አንድ ሰው ቤት ገብቶ ማውራት መነጋገር ጥሩ ነው። ዴሊቨሪ ጋር ችግሮች ካሉ እኛም ነጋዴዎች ጋር ችግር ካለ ከስተመሮች ጋር ሞር ተነግሮ የማያልቅም ችግር አለ። በዚህ መሃል ግን
ደስ የሚለው በኢትዮጵያ ዲሊቨሪ ስትልኪ በኢትዮ ዲሊቨሪ ስትልኪ ኢትዮጵያውያኖች ይግባባሉ። ከስተመርና ዴሊቨሪው ማለት ነው። ከተግባቡ በኋላ ምን ይሉኛል? ብዙ ጊዜ ለኔ ደውለው እንደው እግዚአብሔር ይስጥሽ በምን አይነት ዴሊቨሪ ላክሽልን እስኪሉ ድረስ ደርሷል አሁን ያለው ነገር ማለት ነው። ስለዚህ በዚህ አጋጣሚ ወልዴን ደግሞ ያው ፌስ ቱ ፌስ አልተገናኘንም እስካሁን ላደረክልኝ ነገርም ቴንኪው በጣም ነው ማመሰግነው። ለሚነሱትም ነገሮች ደግሞ በአጠቃላይ ያው መስተካከል ያለበትን እያስተካከልክ ችግሮች ካሉም ችግሮችን እየፈታ ወደፊት መተህ እኛንም ደግሞ ዝቅ ብለን የምንሰራውንም ደግሞ እጅ ለእጅ ተያይዘን ወደፊት ለፊት እንድንመጣ ነው ምለው። እኔ ከልብ ላመሰግን ነው የገባሁት። እንግዲህ ያለው ነገር ይሄን ይመስላል እኔ ጋር ያለው ማለት ነው። እና ደስ ብሎኛል፣ ደስተኛ ነኝ። እኔ ከነሱ ጋር በመስራቴ ደስተኛ ነኝ። አመሰግናለሁ። አንተንም አመሰግናለሁ ከልብ። እኔ ደግሞ ከዛ በኋላ ያ ነገር ሀፕን ካረገ በኋላ ፍሬሽሊ ምን ብለሽኝ ስለማታውቅ ፍሬሽሊ መስሎኝ ነበር። አመሰግናለሁ። ነው አመስግኛለሁ። ወሰንታችሁ መሰጋገኑ። ቆይ እኛ በመሃል የነበር ነው ተረሳን። ቲጂ የውበትሽም መጨመሩ ኢቲኤች ዴሊቨሪ እንዳይሆን ኮስሞቲክሱን እየተጠቀምሽ ነው እንዴ? የሱን በዚህ አጋጣሚ ሳይንት እያልኩኝ ይቅርታ ሙኒትዬ፣ በዚህ አጋጣሚ ምን ሰማው መሰለሽ? እሱ ሲያወራ 10,000 ያለው ወደ 35,000 ለካ ህዝቡ ጆሮ ገብቷል። እና ቲጂ እንዴ 35,000 ተቀብለሽ ወደ ሱቅ አልወጣሽም ወይ ምናምን ሲለኝ ኧረ እኔ 10 ነው እያልኩ አብራራለሁ ማለት ነው። እና እሱን ላለማሳጣት ነው እኔ ተውቤ ደምቄ ሁሌ የምታየውና እውነት በዚህ አጋጣሚ እውነት እግዚአብሔርን ሰው ሁሉ የገዛ ጓደኞቼ ራሱ እንዴ ኧረ 35 እንደ የሰማነው ይላሉ። አይ እኔ 10 ነው እግዚአብሔር ይመስገን። እና እውነት እኔ አዲስ ዓመትን አልሰራውም፣ መስቀልን አልሰራውም። በራሴ አንዳንድ ችግሮች በቃ ዲፕሬሽን ነበረብኝ። ቮይስ አድርጌልሃለሁ በዚህ አጋጣሚ። ከዛ በኋላ ግን ምንድነው ያው ቤት ክራይ ከፈልኩ ምናምን ተመስገን። ባለችው ነገር ደግሞ እንዲህ ራሴን እየደጎምኩ እየኖርኩ ነው እንጂ የሱ ሁኔታ ሰገነች ልንወቅስ መተን ማስታወቂያ ልንሰራ ነው መሰለኝ እኛ። እኔ ከቲጂ ጋር በፊት ብዙ ጊዜ አውርቻለሁኝ። ብዙ ሰዎችም እንዲያዋሯት አድርጌ ነበር። እንግዲህ ቲጂ ይሄንን ከተናገረች እኔ ማስታወቂያ በነፃ ልሰራልህ ፈቃደኛ ነኝ። የእውነት ከልብ አመሰግናለሁ ሙኒትዬ። እግዚአብሔር ያው በነገሮች ቀኑ ሲደርስ ነው ሁሉ ነገር የሚሆነው። እኔ በዛ አምናለሁ። በጣም ከጎኔ ነበርሽ፣ ረጅም ጊዜ አውርተሽኛል። ለሱም ደግሞ በቀደም እንደዚህም ብዬ ያው ቮይስ ጽፌልሃለሁ ወይ አላየኸውም ይሆናል። ግን ሁሌም ማማር አለብኝ። ለምን መሰልሽ? የሆነ ሰው ሲነሳ እቺ አመዳም በልታኮ አላመሰገነችም ከሚባል ግዴታ ብራይት ሆኜ መታየት ደግሞ ግዴታም አለብኝ። እግዚአብሔር ይመስገን። በነገራችን ላይ ያው የውስጤም ሰላም ይመስለኛል እና አመሰግናለሁ። ቴንክ ዩ አመሰግናለሁ። አሚ እኔ ላውራ አሁን እኔ ምናልባት አሁን ኪዩ አንድ ማሚ ሀዩን ሀይ በይ በያት አንድ ጊዜ ቶሎ ፈልጌሽ ነው በያት። ሀዩ ያንቺ ልጅ ኪዩ ያውራ ይቅርታ መቤቴ በለሽ። ችግር የለውም። እኔ አሁን ከምንድን ነው የምነሳው? ጀስት ምናልባት ይሄ ድርጅት እንደ ስም የመጀመሪያ ኢትዮጵያዊ ዴሊቨሪ ካምፓኒ ነው በዱባይ ላይ ማለት ነው። ዱባይ ላይ የመጀመሪያ ዴሊቨሪ ካምፓኒ ሲሆን ይሄ ካምፓኒ የወርዲ ብቻ ሳይሆን የመላ ኢትዮጵያውያን ነው። በስደትም ላይ ያለ ዓለም ላይ ያሉ ኢትዮጵያኖች የሚኮሩበት ዴሊቨሪ ካምፓኒ ነው። ምናልባትም አሁን ከምንድን ነው የምነሳው? ምንድን ነው እንዴት አድርገን ነው ይህንን ካምፓኒ ወደ ተሻለ ደረጃ የምናደርስበት ሁኔታ? ምናልባት ተጠቃሚዎች ይኖራሉ። ለምሳሌ እኔም አንዱ ተጠቃሚ ነበርኩ። በምጠቀምበት ሰዓት ምንድን ነው ጉድለቶቹ? እያንዳንዱ ነገሮችን ፊክስ እያደረግን መሄድ ያለብን ራሳችን ነው። ወልዴ ብቻ ሳይሆን በዚህ ጉዳይ ላይ ሄኒም አለ። ሄኒ በዚህ አጋጣሚ
ሄኖክን እኔ ሳላመሰግን አላልፍም። እውነት ማለት በቃ ስማርት ከሚባሉ አሉ ከሚባሉ ሰራተኞች አንዱ እሱ። ከስተመሮችን በስነ ስርዓት ነው የሚያወራው። ስምሪት ላይም በጣም ጎበዝ ነው። በስነ ስርዓት ነው የሚሰራው። ይቅርታ፣ ከስተመሮችን በስነ ስርዓት ነው የሚያወራው። ለከስተመሮች የሚመልሰው መልስ ጥሩ ነው። ግን አንዳንዴ ማለት ይህንን ነገር እንድታልፈው ስለማልፈልግ ነው። ኖርማሊ አንተ እንኳን ባትኖር ሄኖክ ይህንን ነገር ፊክስ ያደርገዋል ብዬ አስባለሁኝ። አንዳንዴ ምናልባት ገበያ ሊቀዘቅዝ ይችላል። 2 እና 3 ወይም ደግሞ ከ5 በታች የሆነ ደሊቨሪ ከከስተመር እንዳይቀበሉ። ከስተመሮች አርጀንት የሚፈልጉት እቃዎች ሊኖሩ ይችላሉ። እንደ ገቢውም ሁኔታ ነው። አንዳንዱ ከመነሻውም የሚነሱ ሰዎች አሉና ይህ ነገር በምንጠይቅበት ሰዓት ይህ ከላይ የወረደ ነገር ነው። ምክንያቱም ይሄ እኛ ያልቻልነው ነገር ስላለ ከላይ የወረደ ነገር ነው የሚል እቃ ከሚረከቡን ሰዎች የተሰጠ መልስ ነው። ሁለተኛ ነገር ደግሞ ዴሊቨሪ እቃ ከወጣ በኋላ ለከስተመሮች ከአንዴ በላይ አይደወልም። ከስተመሮች ከሄዱ በኋላ ከአንዴ በላይ እንትን ተብሎ አይደለም ማለት ወዲያው ነው የሚመልሱት። ያንን እቃ ወዲያው ነው የሚመልሱት። ይሄ ካምፓኒ በቃ የተሻለ ካምፓኒ በቃ እዚህ ዱባይ ላይ አሉ ከሚባሉ ካምፓኒዎች በላይ እንዲሆን ነው የምንፈልገው። እነሱ የሚሰሩትን ሞር አዘምኖ ካምፓኒው ሞር አዘምኖ ይበልጥ ምናልባትም አንተ ሌሎች ስራዎችን ሌላ ካምፓኒዎችም እየመሰረትክ እንደሆነ እናውቃለን። ሌሎች ስራ ላይ ቢዚም እንደምትሆን እናውቃለን። ግን እነዚህ ጉዳዮች ምናልባት ትንንሽ የሚባሉ ነገሮች ምናልባት የሆነ ሰፋ ያለ ነገ ካምፓኒውን አደጋ ላይ የሚጥል ነገር ሊሆኑ ይችላሉ። ያድጉና ማለት ነው። ሞር አጽንኦት ሰተክ በእነዚህ በልጆች ላይ ስፔሻሊ የሚያከፋፍሉ ልጆች ላይ በጣም ጎበዝ ዴሊቨሪ የሚያከፋፍሉ ልጆችም አሉ። እዛ ድረስ ሄደው የሚሰጡ በስነ ስርዓት በቃ ከስተመሮችን በስነ ስርዓት ሪስፔክት ሰጥተው የሚያስተላልፉም አሉ። በዛ ላይም ደግሞ ከስተመር ደግሞ የሚናገሩ እንዲህ ምን አይነት ዴሊቨሪ ነው የሚሉ እንትኖችም ዴሊቨሪዎችም አሉ። ስለዚህ እነሱንም ሞር በጥልቅ ገብተክ እንድታስተካክል እፈልጋለሁ። ሌላ ነገር ደግሞ ሞር በተቻለን አቅም ቢያንስ በቃ እኔ አሁን ለምሳሌ ይሄን ካምፓኒ ችግር ካለበት ካምፓኒውን ጥዬ እወጣለሁኝ እንጂ የዚህን ካምፓኒ ኔጌቲቭ ነገር ተናግሬ መውጣት አልፈልግም። ምክንያቱም መቀየስ እያለ መቀያየሙን ምን አመጣው ነው? መቀየስ እያለ መቀያየሙ ምንም የሚያመጣው ነገር የለም። ፎር ኤግዛምፕል እኔ ኢቲኤች ዴሊቨሪ የሚፈልገው አርጀንት የሆኑ እቃዎች ካሉ አርጀንት የሆኑ እቃዎችን በሌላ ካምፓኒ አወጣለሁኝ። ኢቲኤች ደግሞ የሚፈልጉ ካሉ በኢቲኤች አወጣለሁኝ። ሞር ደግሞ እኔ ወልዴ እዚህ ጋር መናገር የምፈልገው ነገር በቃ ቢያንስ እኚህ ሌሎች ካምፓኒ ይዘው የሚሄዱትን እቃዎች ጀስት የኔነት ስሜት ተሰምቶኝ ነው እኔ እዚህ ጋር የምናገረው። እኚህ ካምፓኒዎች ሌላ ካምፓኒዎች የሚሰሩትን እኔ ብቻ አይደለም የሚሰራው፣ ሁሉም እያንዳንዱ ይሰራል። በነገራችን ላይ እዚህ ጋር ያሉ ጠቅላላ 2 ሆኖ ነው የሚሰሩት። እዚህ ጋር ምናልባት ወጥተው እንትን የሚሉ ምናምን በሌላ መንገድ የሚያዩ ሰዎችን ምናምን እንትን አትበላቸው፣ ሁሉም ይሰራሉ። እነዛ ካምፓኒዎች የሚሰሩትን ለምንድን ነው የኛ ካምፓኒ ወይም ደግሞ ኢቲኤች ዴሊቨሪ ያንን ማንሳት የማይችለው? በቃ ይሄ ነገር ለምንድን ነው ፊክስ የማይደረገው? ለምን ኃይላችንን ለምንድን ነው የማንጠቀመው? በቃ ሞር ወደዛ ቢያንስ የሆነ ወቅትን የሆነ ሰዓትን ወደዛ ብታዞርና ሞር ትኩረት ሰተክ ብንሰራ በአንተ ብቻ ሳትሆን ብንሰራ ሌሎችም የሚወቀሱ ሰዎችም ለምሳሌ እኔ ከመሲ ጋር አንድ ላይ ነበርኩ። ሞር ታይሜን የማሳልፈው ከመሲ ጋር ቆይ ትመጣለች፣ መሲ ትመጣለች፣ ችግር የለውም አለች። ስለዚህ ምናልባት ለምን መሰለህ መሲ አሁን ይሄ የቮይሱ ጉዳይ ቮይስ ምናልባትም ከውጭም የተከለከለች ስለሆነ ነው እንዲደመጥ። ምክንያቱም ህጉ ስለማይፈቅድ ህጉ አይፈቅድም። እንትን እንዳታሰበው ጀስትኛ ለቀልድ እንጂ ህጉ ስለማይፈቅድ እነሱም ወንድማማቾች ናቸው። እኛ ደግሞ ይሄ ካምፓኒ የሆነ በቃ እንደው ይሄ መንፈሳቱ ራሱ ጥሩ ነው። ወልዴ ይሄንን ከኔጌቲቭ ነገር እንዳታየው። ምናልባት ትላንት የተወሸቁ ነገሮች የተደባበሱ ነገሮች የሚወጡበት ጉዳይ ነገር ሆኖ ሊሆን ይችላል። ስለዚህ ይሄንን ነገር መስተካከል ያለባቸውን ነገሮች ይሄ መስተካከል አለበት ብለክ በወር አንዴ ወይም ደግሞ በ2 ወር አንዴ እንዲሁ ላይቭ ላይ መተክ ምንድነው ያለው ችግር ምንድነው ብለክ ችግሩን ተወያይተክ ተነጋግረክ ከነዚሁ በቃ ፊት ለፊት ላይ
ገዢዎች ፊት ለፊት ላይ ተነጋግረህ ካምፓኒውን ገምግመክ ሰራተኞች ጋር ችግር ካለ ችግር ያለባቸውን ሰራተኞች እርምጃ ወስደህ የምትቀጥልበት እንዲሆን ነው የምፈልገው። በጣም ነው የማመሰግነው ማሚዬ፣ ሁላችሁንም በጣም ነው የማመሰግነው። የተጣሉ እንዲታረቁ ደግሞ በዚህ አጋጣሚ ጥሬን አስተላልፋለሁ። ቴንክ ዩ። ልቀጥል ፋሪ? እሺ ፍቅርሽ ቀጥል። መልሰው ስለሚያቆራርጡ ነው። በነገራችን ላይ ኪያን በጣም አመስግኝልኝ ማለት ነው። እጅግ በጣም አመስግኝልኝ። የኛ ሐሳብም እሱ ያለውን ነገር ነበር። የኛ ሐሳብ ስናወራ የነበሩ ሰዎች ሜቢ ነገሮቹ እንዲስተካከሉ እንጂ እዚህ ሚዲያ ላይ መጥቶ እንደዚህ ብዙ ነገሮች እንዲባሉ አልነበረም፣ በየትኛው መንገድ በምንም መልኩ ማለት ነው። እና ብዙ ነገሮቻችን ማስፋት እየቻልን ብዙ ነገሮቻችን እንትን ማለት እየቻልን ነገር ግን መስራት ማንችልበት በገንዘብ እጦት ምክንያት ስለሆነ ገንዘባችን ተሎ እንዲሰጠን ነው ዋናው ፖይንት እንጂ ለምሳሌ አሁን በተደጋጋሚ ወልዴም ሲል አንዳንድ ነገሮች ምሰማ ለምሳሌ እንዲያው መብራህንን ተወዳታለህ በመብራህን የሚይዝህ ወልዴ ዴሊቨሪ ካምፓኒ የሚከፍት የሚባል ነገር አለና ሜቢ ከኔ ጋር የተያዘ ካለ ሜቢ አውርቼም ሰላም ተንፍሼም ስለማላውቅ እንደዚህ አይነት ሐሳብም ስለሌለኝ ሜቢ ድንገት ተወርቶልህ ከሆነ በዛው ግልጽ አድርገው ብትወጣ እጅግ ደስ ይለኛል ማለት ነው። ምክንያቱም ለምን ዴሊቨሪ ካምፓኒ ብትከፍት ነው መች ከፈኝ? አይ ሜቢ እኔ ስላላወቅኩኝ ከዚህ ማል ለማን እንደሚወራ ስላልገባኝ ይኸው ማምላክ ምስክሬ ናት። እኔ ላግዝ ዴሊቨሪ ካምፓኒው የራሴን በአግባቡ መች አስተሰርቼ ነው የዴሊቨሪ ካምፓኒ ልከፍት የምችለው እኮ ዴሊቨሪ ያን ያህል እንትን ካለ ኖ እና እኔ ሙሉ 130 ምናምን አለ ሄኖክ ማርያምን 130ዎቹን ልስጥህ ወልዴ። እኔ ከጅምሩ ከሃዊ ዲዛይን ጋር ሀበሻ ቀሚስ አልከፍትም። ይሄ መሀል ላይ ነው። ከሃዊ ዲዛይን ውጪ ያለው በሙሉ ሰጣለሁ። 135 ነው ያለ 134ቱን ሰጣለሁ። ይኸው እማምላክ ምስክሬ ናት። 134ቱን ሰጣለሁ። ሃዊ ዲዛይን ጋር ብቻ ሰራለሁ። ሃዊ ዲዛይን ናት ባይዘው ኦርደር ብዙ ኦርደር የምናወጣው አንለፋ ሙሉ ኦርደሩን ቤታችን ነው ሱቃችን ነው የምታመጣልን ኦርደሩን በቃ የሷ ብቻ ነው የሚበቃን ሲጀመር እና 134ቱን ኤው ማምላክ ምስክሬ ናት ተሰጣለሁ። ኖ አይደለም ስለመስጠት አይደለም። ሜቢ እዚህ ጋር የተነሳ ኢሹ ካለ ክሊር እንድታረጋው ነው። ሜቢ አሁን ዴሊቨሪ ካምፓኒውን ለመክፈት 20,000 ምናምን ድርሃም ነው። በጣም ትንሽ ነው። መኪና 3 መኪና 4 መኪና ከዛ እንትን ታረጉታላችሁ ማለት እያየ ኦርደሩ ብዛት እየገዛ ትመጣለህ። ችግር የለም። እና እኔ ላግዝ ንግድ ፈቃዱን እኔ ከበር ላርግ እማምላክ እንደስ ብሎኝ ከዛ በቃ እኔ